እንዲህ ያ ጥቁሮቹ እንዲህ እያሉ ነው፣ ግን ሁሉ ነገር ጌታ ይችላል እያልን አለ ነው። ግን በጣም ያስፈሪ ነው። ቢሆን ዋና ነገር ከፖሊስ ሳይሆን ስኩሪቶች ካለ ስኩሪቶችን ማስጠናከር ነው እንጂ ሌላ ነገር አይመችም። ግን ኦልሬዲ ሰዎቹን ማምታትና ሱቆችን መቀጠል ጀምረዋል። አንዳንድ ቦታ ኦልሬዲ ሱቆቹን መደብደብ ምናምን ጀምረዋል። ትላንት ወዲያ የሆነ ቦታ አንድ ልጅ ተገድሏል። ትላንት የሆነ አንድ የኔ ጓደኛ ሌላ ቦታ ተመቷል ኦልሬዲ። እሺ ሳውዝ አፍሪካ ለሚገኙ ኢትዮጵያውያን ሳውዝ አፍሪካን ለማያውቋትም ኢትዮጵያዊ ጠንካራ የሆነ ህብረት እንዳይኖረው ያደረገው ነገር ምንድን ነው? እስኪ ንገረን። ችግሩ አንደኛ የኛ ልጆች ነው። የኛ ልጆች አንዳንዴ ቪዲዮ ወጥቶ በወተትም እግሬ ያጥባል፣ በወተት እግሬ ያጥባል አንዳንድ ማለት ነው። አንዳንዱ ደግሞ ሳውዝ አፍሪካ የሚጠጣው እሱ በወተት እግሩን ያጥባል። ጸጉርን ለወተት ያጥባል፣ ለኮካ እግሬን ያጥባል። ይሄ ደግሞ መኪና እየገዙ ደግሞ ሶሻል ሚዲያ ብርን ይቆጥራል። የኛ ልጆች እኮ ነው ችግሩ። አንደኛ ችግር እሺ፣ አሁን እዚህ ደረጃ ላይ ደረስን። አሁን ይሄን የመከራ ጊዜ እንዴት ነው ማለፍ ያለብን ብለህ ታስባለህ? ዋና ጸሎት ነው እንጂ እዚህ ጋር መንግስትም የሚማረግ ነገር የለም። ጸሎትማ እግዚአብሔር ቃል ጥበቃ ይጋርዳል፣ ማስተዋል ይጠብቃል ብለዋል። ጥበቃ የራስህ ነው። እግዚአብሔር ዝም ብላ አትፈታተነውም። አንተ እጅና አጣምረህ ተቀምጠህ እግዚአብሔር ኢየሱስ ይጠበቀኛል ካልክ ማጅራትን ተመተህ ትገደላለህ። ማይ ፍሬንድ፣ ከአንተ የሆነ ጥበቃ ምንድን ነው ያለው? እንደ አንድ ኢትዮጵያዊ በእኔ በኩል ጸሎት ብቻ ነው። ሌላ ምንም መፍትሄ የለም። ወይ አገር ቤት መግባት ነው ወይ ጸሎት ብቻ ነው። እግዚአብሔር ከክፉ ይጠብቀው ወንድሜ። ያ ምን ማለት ነው? ቴንክ ዩ ወንድሜ። እሺ ወንድሜ፣ ምንም ማድረግ አልችልም። ሀገር ቤት መግባት ነው ወይ? እሺ ሌላ ሰው እሺ ቤንጃ ስሩ ስራ የት ነው? የሶስት አነካክቶበት ነው የሰውዬ። እኔ እኮ ለእናንተ ለጥቀማችሁ ብዬ ነው እኮ እንጂ ምንም ለእኔ አሁን ይሄን መረጃ ወይም ሀሳባችሁን ልታስተላልፉ ነው። ድምፁንም ስላላችሁ ይህን ሳደርግ ስንተኛ ጊዜ ነው? ለስምንተኛ ጊዜ ነው። ተዘጋጅታችሁ ግቡ ፕሊዝ። አንድ ሪኩዌስት የምትልኩት ሳውዝ አፍሪካን እየሆነ ያለውን ነገር የምታውቁ፣ ሁለት እየሆነ ያለውን ሰምታችሁ ሳውዝ አፍሪካን ባታቁም ኢትዮጵያውያን ምን ማድረግ አለባቸው ምክር ሀሳብ ለመስጠት በዚያ ወድ ነው መግባት ያለባችሁ። ጌታ ሰው ጤና ይስጥልኝ። እሺ ቴዲ እንዴት ነው? ሰላም ነው ወይ? እኔ ከ10 ዓመት በላይ ቆይቻለሁ። አሁን ግን ሌላ ቦታ ነኝ፣ አውስትራሊያ ነው ያለሁት። በጣም ሳውዝ አፍሪካ በነበርኩበት ሰዓት እንደዚሁ እንደ ወንድሞቼ ሱቅ ከፍቼ ነበር የምሰራው። በጣም ከባድ ነው። ምክንያቱም እኛ እርስ በርሳችን ያልከው በሙሉ ግልጽ ነው፣ ትክክለኛ ነገር ነው። አንድነት የለንም፣ ህብረት የለንም። ህብረታችን ምንም አይነት እርስ በርሳችን ነው የምንገዳደለው። ብዙ ጊዜ አንድ ሱቅ ከጎን ከከፈተ አንዱ መጥቶ ይከፍትብሃል። ስለዚህ ለአንተ እኔ ሌባ ልካለው፣ አንተም ደግሞ ለእኔ ሌባ ትልካለህ። ያ አንድ ትልቁ ነገር ነው። እነሱ እውነት ለመናገር የሳውዝ አፍሪካ ዜጎች በጣም የዋሆች ናቸው። ምንም አይነት ነገር እኛንን ተንኮሉን ያስተማርናቸው በተለያየ መንገድ ህብረት ስለሌለን፣ ያው ሶማሌዎችን አይነኩም፣ ሌሎች ናይጄሪያዎችን አይነኩም። በብዛት የሚገደለው ኢትዮጵያን ነው። እና አሁንም ማድረግ የሚቻለው ነገር ፖሊስ ምንም ነገር ሊረዳህ የሚችለው ነገር የለም። እቃህን ይዘህ በተቻለህ መጠን ወደ ሲቲ ነገር ሎኬሽን ላይ ነው ብዙ ችግር የሚፈጠርብህ። ወደ ከተማ መግባት መቻል አለብህ፣ ለጊዜው ለመተንፈሻ ሲባል ማለት ነው። ግን አንድነት ከመሰረቱ አንድ ከሆኑ ምንም አይነት ነገር የሚደርስባቸው ነገር እነሱ በጣም ፈሪዎች ናቸው። እኔ ብቻዬን ብታምንም
በአስለቃሽ ጭስ ለመከላከል ሞክሬያለሁ ከነሱ ማለት ነው። ያን ያህል ግን እኔ ላይ ነው መጨረሻ ላይ ማስለቃሽ ጭሱ ወደ እነሱ ስነፋው ወደ እኔ ይመጣልና እኔ በወተት እስክታጠብ ሱቁ አመዱ ነው። እንዲህ አይነት አጋጣሚ የነበረው ሀገር ነው እና በጣም በህዝቡ ግን ምንም አይነት ነገር እኔ አልፈርድም፣ በራሴ ህዝብ እንጂ በነሱ በጣም እንደ የ100 ብር ዕቃ በ500 ብር በ600 ብር አታለ የምሰጣቸው ሰዎች ናቸው። እያወቁ ነው የሚገዙም ደግሞ በጣም ስለዚህ እኔ በጣም በዜጎቹ ላይ በእውነት ነው የምነግር። በመንግስታችን ግን ጥያቄ አለኝ። ምክንያቱም እኛ ሂደን በምንጠይቅበት ሰዓት አንድም እርዳታ አያደርግልንም። እርዳታ ምንድን ነው? ሌሎቹ የአፍሪካ ህዝቦች እኮ መንግስቶቻቸው ትልቅ ዋርኒንግ ይሰጣል ለመንግስቱ፣ ዜጎቼ ሊነኩብኝ አይገባም ብሎ ይጮሃል። ስለዚህ የእኛ መንግስት ግን ያንን ነገር አያደርግም እና ያ አይነት ችግር አለ፣ የአንድነት ችግር አለ። ይሄ ነው ብዙ ችግር አለ። አሁን መንግስት አንተ የምትለውን የፈለከውን ነገር የኢትዮጵያ መንግስት ሳውዝ አፍሪካ ላሉ ቢያደርግላቸው መግለጫ ቢያወጣ ምናምን ቲንክ የሳውዝ አፍሪካ ውስጥ ያለው ግድያ የሚቀንስ ይመስላል? የመቀነስ ነገር አለው እንዴ? መንግስት ራሱ የመፍራት መንግስቱ ትልቁ ችግሩ ራሱ የሳውዝ አፍሪካ መንግስትም ኮራፕትድ ነው። ስለዚህ የሆነ ነገር የሚገሉ እኮ ሳውዝ አፍሪካውያን ገጠር ውስጥ ያሉ እልም ያለ ያልሰለጠኑ ናቸው። ምንም የሚያውቁት ነገር የለም። ኢትዮጵያ የምትባል ሀገር ዩሮፕ ውስጥ አሜሪካ ውስጥ የሚያውቁት ነገር የለም። አውቃለሁ እኮ እኔ እኮ ኖሬበታለሁ። ከእነሱ ጋር አብሬ ኖሬያለሁ እኮ ቴዲ። በጣም ለረጅም ዓመታት እኮ ከ10 ዓመት በላይ ቆይቻለሁ ከነሱ ጋር። ስለዚህ በደንብ አውቃቸዋለሁ። በጣም የዋሆች ናቸው። በምንም ነገር የምታታልላቸው ዜጎች ናቸው። ነገር ግን የሚገፋፋቸውን ዋናውን ሰዎች ካሰርክባቸው ዋናውን ነገር ምክንያቱም ሎኬሽን ውስጥ የሚሰሩ የስደተኞች ለምሳሌ ታንዛኒያ፣ ሞዛምቢክ ምናምን አይነት የነሱ ዜጎች አለ ሱቅ በጣም ሀብታም ሆኖ የሚኖረው ከነሱ ጋር ተመሳስሉ እነሱ ናቸው የሚያስተባብሯቸው ዜጎቹን። ስለዚህ እነዛን ሰዎች እኮ መንግስት የሳውዝ አፍሪካ መንግስት እንደ እርምጃ ቢወስድ ቢያስራቸው ወይ የሆነ ነገር ቢያደርግ ነገሩ ይቆማል። ግን ያን ሊያደርግ አልቻለም። ያን የሚያደርግበት ደግሞ የራስ መንግስት በጣም ጫና ማድረግ በተለያየ ነገር ሊጫንህ ይገባል ብዬ አስባለሁ። ጦርነት ሊከፍት አይችልም። የሀገሩንም እንትን ማዳን አልቻለምና ግን መሆን ያለበት ያ ነው ብዬ ነው የማስበው ቴዲ። እሺ እስከዛ በመጨረሻ ሳውዝ አፍሪካ ውስጥ ላሉ ኢትዮጵያውያን አሁን ሰኔ 30 እጅግ አስፈሪ ነገር ውስጥ ነው ያሉት። ምን ተመክራቸዋል? ምን ያርጉ? እኔ አሁን ስቲል እደዋወላለሁ ከጓደኞች ጋዛ ብዙ ጓደኞች አሉኝ እና እደዋወላለሁ። የሚያደርጉት ማድረግ የሚችሉት አንድና አንድ ወደ ከተማ መግባት ብቻ ነው። ከዛው ሎኬሽን ላይ በፍጹም እንትን አይሏቸውም፣ በጣም ይጎዷቸዋል። እቃቸውን አሽሸው መቆየት ያለባቸው በእንደዛ አይነት መልኩ። ከተማ ላይ ነጭ ነው ያለው። ነጩን ምንም አይነት ነገር ደፍሮ ግባት የሚችሉ ስቲል ኮራፕትድ ያለበት እንትን አፓርታይድ ያለበት ሀገር ነው ማለት ትችላለህ። በጣም ነጮቹን ይፈሯቸዋል። ስለዚህ ወደ ከተማ ከገቡ ሊድኑ ይችላሉ። ከዛ ውጭ ግን ያው ሱቃቸው ምናምን ይዘረፋል። እነሱም ትንሽ በጣም ከባድ ነገር ነው የሚሆነው ብዬ ነው የማስበው። አዶን ነው ብቻ መንግስቱ ግን የሆነ ነገር ትክክለኛ እርምጃ የሚጠብቃቸው ነገር ካለ ሊድኑ ይችላሉ። ከዛ ውጭ ግን በጣም ያስፈራል። ቴንክ ዩ ጌታ ሰው ከልብ ነው ማመሰግነው። ከልብ ነው ማመሰግነው። ምንም አይደለም። ኦኬ መልካም። እሺ ለሁላችሁም እድል እሰጣለሁ። እንደያ ሪኩዌስት እንዳላላካችሁ ለአንዳንድ ሰው እያደረኩኝ ያስገባችኋለሁ። ኢወርልድ እሺ ምን ትላለህ ቴዲ? በርታ፣ እግዚአብሔር ይስጥ እና እኔ ከፈቀድክልኝ ታውቃለህ አንተ እኔ በደንብ የሰፈሬ ሰዎች ሁሉም ከመላው ኢትዮጵያ ነው ያሉት ግን ኢህአዴግ ሀዲያ ህዝብ ላይ በተነሳ ጊዜ በፕሮፌሰር በየነና ፕሮፌሰር በየነ ተመረጠ ተብሎ በተፈጠረው
መጀመሪያ ፈርቀዳጅ ማን ፎርስዶ የሚባለው ነበሩ። እዛ ዝርዝሩ ሳልገባም ከአሁን የውጭ ጉዳይ ሚኒስትር ጌዲዮን ያለበት ሰፈር እዛው የደቡብ ልጆች ከምባታው ሀዲያው ነው። መጀመሪያ ይሄ እስከ ኢህአዴጎች ሰፍትኔት ሁሉ ከልክለው ነበር። ለምን ፕሮፌሰር በየነ መረጡ ብለው ነፍስ ማርና እኔ እዛው ሆሳናም ዝምድናም ስላለን ማለት ነው። እና አሁን አንተን ልጁም ጠይቋል። ቴዲ አንተ ፈርተም አታውቅም፣ ምንም ነገር ከሀቅ ወጣለ ብለህ አታውቅም። የኢትዮጵያ መንግስት ለማስፈራሪያ ያህል እንኳን አውሮፕላን መላክ ነበረበት። ለምንድን ነው የምትለው ብትለኝ ሬሚታንስ ሲሰበስብ ነበር። ሆሳና ከተማን የቆረቆረው እዛ ደቡብ አፍሪካ የሚሰራው ወጣት ነው። እሺ አንድ ጥያቄ ጠይቀኝ። አሁን የኢትዮጵያ መንግስት ኦኬ ወታደራዊ አውሮፕላንም ይላክላቸው ሲቪሉን ነው ያልኩ። ኦኬ ምንም ይላክ እንዲያመጣቸው ማለት ነው። ሳውዝ አፍሪካውያን እነሱ ሰርግና ምላሽ ነው፣ ደስ ነው የሚላቸው። ምን እንዳይቀር ውጡልን እያሉ ያሉ ሰዎች ዜጎቼን ላወጣ ነው ብትል ምን እንዳይቀርባቸው ነው የሚፈሩት? ዲተራንስ ቴዲ፣ አንዳንድ ጊዜ ፖለቲካ ላይ ትራምፕም ኢራንን ውጪ እንደዚህ አድርግ ስል ሊያደርግ አይደለም። ትራምፕ ያጎት ሌቨሬጅ አለው። ትራምፕ ገብቶኛል እያልኩ ያለ ራማፎሳን ዋይት ሀውስ ጠርቶ ያልሆነ ነገር የነ ማሌማን ንግግር እያስደመጠ ለምንድነው ነጮች ገበሬዎች እንዲህ የምታደርገው ምናምን ሊል ይችላል። ምክንያቱም ሳውዝ አፍሪካ ከፍተኛውን በጀት የምታገኘው እርዳታ የምታገኘው ከአሜሪካ ነው። ያን እንኳን ለቨሬጅ አለ። አንተም ከሳውዝ አፍሪካ ላይ ለቨሬጅ አለ አላልኩም፣ ግን ስለዚህ የኢትዮጵያ መንግስት ምንድነው ሊያደርግ የሚችለው? የኢትዮጵያ መንግስት ለምሳሌ ገንዘብ የሌለ አሁን በሴቶች እኔ ስለማቅ ነው አንተም ስለምታቅ ነው ገንዘብ የሌላቸው አሉ፣ መጥተው ሄደው ስራ ያልሰሩ አሉ፣ መግቢያ የሌላቸው አሉ። ልክ አብይ እንደመጣ አረብ ሀገር ሄዶ ይዞ እንደገባ አሁን አንተ ደውልና አሁን ልጆች አይደውሉም። ለምን እንዳልደውሉ ታውቃለህ? ብርም የላቸውም። አሁን ለአንዳንዶቹ እነዚያ ሊሞቱ ይችላሉ ብሎ ዜጎቼ የምልበትን ነገር አንተ ነው የምትጮኸው። አሁን በምትጮኸው አጫጫሁ ላይ እንደው ብጨምር አሁን ምንም የሌላቸው አሉ። ቴዲ ሱቁ ያለው አለ፣ ገንዘቡን ማሸሽ ምናምን ተቸገራለ። ግን በጋብቻ በምናምን በሰፈር በሰው ስራ ፍለጋ ሄዶ ካለን ከኢኮኖሚ ችግር አንተ ኢሚግሬሽን እኮ ወይ ኢኮኖሚ ነው ወይ ፖለቲካ ነው። የኢኮኖሚ ሚግራንት ነው። የፖለቲካ ያለ አለልም ጓንዳ ነው ያለው። ሁሉም ነገር ለምታራምዱት ፖለቲካ አይሆንም። ያለውን ስታተስ ኮ አንደርስታንድ ማድረግ ይጠይቃል። እሺ ለምን ይውጡ እያልክ አንተ ልጠይቅ አንተ ቴዲ ግልጽ አድርግ። ሳውዝ አፍሪካ ታውቃለህ? ሳውዝ አፍሪካ አንድ ጊዜ እንትን አደረኩ እንጂ አላቆየውም። ይሄም ትራንዚት አደረኩት። በሳውዝ አፍሪካ በኩል አልፈሃል። ምን እያወራን ያለ ነው? ሚሊዮን ዶላሮችን ሚሊዮን ራንዶችን ስለሚያንቀሳቅሱ ሀብታም ኢትዮጵያውያን ነው፣ ድሃ አይደሉም። የኢትዮጵያን ችግር የኢትዮጵያን ዕዳ መክፈል የሚችሉ ባለሀብቶች ያሉበት ሀገር ነው ሳውዝ አፍሪካ። አንደኛ እየሰሩት ያለው ስራ ህጋዊ ስራ አይደለም የሚሰሩት። 98% ሳውዝ አፍሪካ የሚገኙ ኢትዮጵያውያን ህጋዊ ስራ አይደለም የሚሰሩት። ይሄን ያውቁታል። ሁለት አማራጭ አለ። መንግስት የሀገሪቱ መንግስት እንኳን ኤንሲ እንኳን ገጠር ውስጥ ገብቶ ሰላምና ደህንነትን ሊያስጠብቅልህ አይችልም። የነዋት ህጋዊ መስመር ያዝ ነው ሊለው የሚችለው። ህጋዊ መስመር ደግሞ ከያዙ ኢትዮጵያውያን ዜግነት ሊሰጣቸው ይገባል። ባንክ ሊፈቀድላቸው ይገባል። ያ ደግሞ ሲስተሙ አይፈቅድም። ስለዚህ ገጠር ይወጡና ሱቅ ይከፍታሉ፣ ይሰራሉ፣ ካሽ ይሰራሉ፣ ገንዘባቸውን ወደ ሀገር ቤት ይልካሉ፣ ወይም የሚቀብሩትን ይቀብራሉ። በዚህ መንገድ ነው ሀብት የሚያከማቹት። አንዳንዴ በህገወጥ መንገድ መስራታቸው ለብዙ ኢትዮጵያውያን ቢሊዮነር ወይም ደግሞ መልታይ ሚሊዮነር እንዲሆኑ መንገድ ከፍቶላቸዋል። ስለዚህ ህጋዊ መስመር የያዙ ካልካቸው የኛው ዜጎች ይጎዳሉ። መንግስት ደግሞ ደወረስት ኬዝ ይነዋት እንኳን እናንተን ሀገር ቤት ያሉትን ዜጎቻችን ሲታገቱና ሲገደሉ መከላከል አልቻልኩም ላምጣችሁ ቢላቸው ደግሞ የሚያመጣቸው አልጠፋባቸውም። እነሱ ገንዘብ አላጡም። በመከራ አይተው ነው በነገር ላይ ሳውዝ አፍሪካ የሚገቡት። አብዛኞቹ በእግር ሄደው ሞያሌ፣ ታንዛኒያ፣ ኬንያ፣ ቦትስዋና ምናምን አርባ ቆራርጦ ነው የሚገቡት። ስለዚህ በመከራ የገቡ ሰዎች እነዚህ ለመለወጥ የገቡ ሰዎች ናቸው። እዛው ባሉበት ነገርየው እንዲስተካከልላቸው ይፈልጋሉ። ቻሌንጅ አድርገው ህብረት ፈጥረው ይሄ ሊያጠፋቸው የሚመጣን ኃይል ተቋቁሞ እንዴት ነው እዛ አካባቢ ላይ ሀገሪቱን እየበዘበዙ ሊኖሩ የሚችሉት?
መንግስት ሁለት ነገር ነው የሚችለው፣ ወይ ህጋዊ መስመር ያዝ ወይ በቃ ኑ ወደ ሀገራችሁ ነው የሚላቸው። ይሄን ደግሞ አይፈልጉትም። ምን ትላለህ? አገኘ እኮ አሁን አንተ ያገኘኸው የወጣውን ሰው ኢትዮጵያ እንዴት ተመለስ ብንልም አይመለሱም፣ መመለሱም ደግሞ አይጠቅማቸውም እትለው የሚያግባባ ሀሳብ ነው። ነገር ግን አንድ ዲፕሎማት መድቦ ቴዲ አንድ ዲፕሎማት መድቦ ልክ አሁን አስተባብሮ ወጥተው ሶሻል ሚዲያ አለ አሁን በየቦታው የተሰራ አሁን ከዚሁም ከካንቴውም ጋር ሚዲያ ከሌላውም ጋር ሰምታል። አሁን አንተ የምትጮሆን ያህል ጮኋል። ስራው አይደለም ወይ? እኔ ሁል ጊዜ መክሰስ ቢከብድም መናገር ያስፈልጋል። የውጭ ጉዳይ ሚኒስተር ምንድን ነው ስራው? እንደው በደንብ የሚያውቀው አሁን መግለጫ ወጣ። ነቢያት ጌታቸው ሶሻል ሚዲያ ላይ እዚህ የምናወያየውን ውይይት ሰምተው መንግስት ልኡካን ቡድን ላክን ወደ ፕሪቶሪያ አሉ እኮ። መንግስት ሊያደርግልህ የሚችለው ዲፕሎማሲያዊ ግንኙነት ነው የሚያደርገው። ከራማፎሳ ጋር መልእክተኛ ልኮ ምንድነው እየሆነ ያለውን ነገር ማብራሪያ ነው የሚጠይቀው። ዘን የሳውዝ አፍሪካ መንግስት ነው እነዚህ ስደተኞች አብዛኞቹ ወረቀት የላቸው፣ አብዛኞቹ ዜጎቻችን ደግሞ ወረቀት የላቸው። የሳውዝ አፍሪካ መንግስት ራሱ ውጡ እያላቸው ነው ያለው። ውጡ እያላቸው ያለን መንግስታዊ ግንኙነት ተደርጎ መንግስት ጫና ያደርግ ስትል መንግስት በህገወጥ መንገድ የገቡት ዜጎች በህገወጥ መንገድ ይኑሩ ወይም ህጋዊ ሽፋን ያገኙ ማለት አይችልም። ዜጎችን ውሰድ ነው የሚባለው። ይሄን እንዴት ነው የምታስታርቀው? ነው ዜጎችን አንተ ታውቃለህ፣ ዜጎችን ውሰድ ከተባለ አልወስድም ያለ መንግስት ቅጣት አለው። ልጆቹም እንደማይመጡም ታውቃለህ። አንድ ነገር ልበላ አንተ አንዳንድ ጊዜ አሁን ብሪክስም አለ። ደቡብ አፍሪካን ጓደኞች አሉ ከኔ ጋር እዚህ ያሉ አሉ። ከደቡብ አፍሪካ የመጡ ልጆች ምንድን ነው ምሉት? አፍሪካ ውስጥ እንዳይኖር መከልከል ወንጀል ነው ብሎም አድቮኬሲ ስራ የሚሰሩ አሉ። ደቡብ አፍሪካ አንተ ያልገባ ይወርልድ ይኸውልህ በደንብ ይኸውልህ ዛስዋይ ጋይስ አንተ በደንብ ስመኝ እስቲ በላን መንግስት ላይ ነጥብ ማስቆጠር እንዳለባችሁ ካላወቃችሁ በእጃችሁ የያዛችሁትንም ትጥላላችሁ። ዛስዋይ ጋይስ አኖት ፕሪቬል ማታረግበት መንገድ አንደኛ ይሄ ቴዲ አንድ ነገር አትድፈን እሺ አንዴ ሚት አድርግ ሳውዝ አፍሪካ ውስጥ ኤኤፍኤፍ የሚባል ፓርቲ አለ። ለምሳሌ ይሄ ኢኮኖሚክ ፍሪደም ፋይተር የሚባል ይሄ ማነው ማሌማ የሚመራው ሁልጊዜ ለምርጫ የሚፎካከሩ በየወረዳው መወዳደር የሚፈልጉ ሰዎች ህዝብን ለማስተባበር ስደተኞችን አስወጣሉ የሚል መሪ ቃል እንደ ስሎጋን ይጠቀማሉ። ገብቷል? የመጀመሪያው ነገር እነዚህ ስደተኞች መጥተውብን ዜጎቻችን ስራ አላገኙም፣ ይሄው በህገ ወጥ መንገድ እየሰሩ ነው፣ ሀገራችንን በዘበዟት፣ እናጸዳቸዋለን። ኢንተርቪው የሚያደርጓቸውን ብትሰሙ መንገድ ላይ ለምንድን ነው ከሀገሬ የመጣሁ ይሏቸዋል። እኔ ከሀገሬ የመጣሁት ችግር ገጥሞኝ ነው ሲሏቸው እና ችግርን እዛው ባለህበት ሆነ ፍታ እንጂ እኛ ጋር መተህ ነው እንደ የምትፈታው? እኛ ያለብንን ችግር ለራሳችን ተውልን፣ እኛ የእኛን ችግር ለመፍታት ወደ እናንተ መተናል እንዲህ ነው የሚሏቸው። አይን ፍጥጥ ግጥጥ ነው። ኢትዮጵያውያን ያሉበትን ነባራዊ ሁኔታ አንደርስታንድ ማድረግ አለብን። እነዚህ ሳውዝ አፍሪካውያን ኢትዮጵያውያን ወገኖቻችንን ሲገሉ ፖሊስ ራሱ ተባባሪ ህገወጥ ሌባ ነው። ይዘርፋል። ፖሊስ አብሮ ይዘርፋቸዋል፣ ይገላቸዋል፣ ይቀማቸዋል። የህግ የበላይነት የሚባል የለም እዛ አካባቢ። ስለዚህ የህግ የበላይነት በሌለበት አካባቢ እንዴት ነው ኢትዮጵያውያን ራሳቸውን ሊከላከሉ የሚችሉት? አንተ ህጋዊ አካሄድ ነው የምትናገረው። ህጋዊ አካሄድ እኮ ህግ ባለበት ሀገር ነው። ፖሊስ ራሱ ሌባ ነው። ከሆነ አካባቢ ከመንግስት ተልከው የሚመጡ ሰዎች ኢትዮጵያውያን ሱቆችን ሲፈትሹ እየሰረቋቸው ነው የሚወጡት። ስለዚህ እንዴት ነው እኚህ ሰዎች ከዚህ ነባራዊ ሁኔታ ጋር ተጋፍጠው ሊኖሩ የሚችሉት? እስኪ ምክር ሀሳብ እንስጠን። ቴዲ፣ እኔ ቤይሩትም ላይ ስደተኞች የእኛ ልጆች የሆነውን ታቅለ ቤይሩት ላይ በጣም ችግር ሲፈጠር መጨረሻ ላይ ሴቶቹ ሜዳ ላይ ወድቀው አውሮፕላኑ ይሄ ኤምባሲው እዛ ቆንስላ ነው ያለው፣ እንደውም እዛ ኤምባሲም የለም። ቆንስላው ጠርቷቸው ሰብስቧቸው የተወሰኑት ተከፍሏቸው መጡ። ወረፋ ተይዞ ነበረ። የቤይሩቱን ነው ወደ ደቡብ አፍሪካ ልሄድ። ደቡብ አፍሪካም አሁን አንተ እንደው መረጃው አንተ ይኖርሃል። አንተ ባለሀብቱ አለ። ባለሀብቱ አንደኛውን ይመቀኛል። ልጁ ቅድም ብሏል። አንደኛው ጋር ሌባ ይይዛል። ይሄ እንግዲህ እሱ ጋር አንገባም። አሁን የካልቸር ውስጥ አንገባም። ኮምፒቲሽንም ነው እንበለው። ግን በጣም የተቸገረው አለ፣ መምጣት የሚፈልገው አለ፣ ገሸሽ ማድረግ አለ። እሺ ሌላ አንድን ሀሳብ ላምጣኔ
ባለሀብቱና ዲያስፖራው ተሰብስቦ የሆነ ከተማ ውስጥ የሚወሽም ለጊዜው እንደው የሚደበቁበት ቦታ ቢያመቻች ይሄ ሰባኪው ሊሰብክ ይሄዳል። አንስተሃል አንተ እንጨርሰው ብንል ሊሰብክም ይሄደው ለምሳሌ አሁን እዩ ጩፋ ሄደው ነበር። አሁን ተመልሰው ቢሄድ አይመቱትም። ዲፕሎማሲውን በጣም ይገናኛል። የሚቆዩበት መቆያ ቦታ ማድረግ ይቻላል። አሁን አንተና እኛ ካምፔን እናድርግ ቢባል ከዛም አይደውልም ሰው። የሚደውለውም አይታላ ደውሎ በጣም ማህበር አለ እድር አለ ኃላፊዎቹ ምናምን ብሉ የሆነ ወቅት አለው ሲዝን አለው። እኔ ለጨርስና አፍሪካን ያለውትና ትንሽ እኔ ሞር ላብራራለሁ። ካንተ ልስማው ከፈረስ ዋፋ አንዴ ይጨርስና ወደ እናንተ መጣለሁ። እድስታቸው ችግር የለውም። እና ከልጁ እንስማውና ሶሉሽኑ እኔ አንድ ጊዜያዊ ከሆነ ወቅታዊ ከሆነ አንድ የሆነ ቦታ ቴዲ አንተ ሚውት ነህ። አንዴ እኔ አፈርሰው በእናታችሁ ስለምናነሳው አጀንዳ በሁሉም ነገር ላይ መግባት አይጠበቅባችሁ። በሁሉም ነገር ላይ ሪኩዌስት መላክ የለባችሁም። እዚህ ነገር ላይ በገባ ሐሳቤን መግለጽ እችላለሁ ወይ፣ ስለ ጉዳዩ በቂ እውቀት አለኝ ወይ፣ ግንዛቤ አለኝ ወይ ብላችሁ መጀመሪያ ጠይቁ። ካልሆነ አድማጭ ተመልካቾች ነው ግራ የምናጋባው። እስኪ አካባቢው ላይ ስላሉ ሰዎች ወይም ከነሱ ወይም አካባቢውን በደንብ ስለሚያውቁ ነባራዊ ሁኔታውን በደንብ ከተረዱ ሰዎች እንስማ ጋይስ። ካልሆነ ሰው መበጥበጥ ነው የሚሆነው። ሄለን ወደ አንተ ልምጣ። ቴዲ አመሰግናለሁ በመጀመሪያ እድል ስለሰጣኝ። ምክንያቱም ይሄንን ጊዜ በጣም ስጠብቀው ነበር። ብዙ ጊዜ መጥቻለሁ ልነግርህ እና በጥሞና አዳምጠኝ። ለእኛ መፍትሄ ትሆናለህ ብዬ ስለማስብ በጥሞና አዳምጠኝ። ነገሩን ግልጽ አድርጌ ልንገርህ ማለት ሙሉ ለሙሉ ነው የምነግርህ። በጥሞና አዳምጠኝ። 15 ዓመት ነው ሳውዝ አፍሪካ የኖርኩት። ደስ ከሚለው ፓርት ስንጀምር ከሙሉ ከ54ቱም የአፍሪካ ሀገራቶች ኢትዮጵያውያኖች ሳውዝ አፍሪካ ላይ ሰክሰስፉል ናቸው። 4 ነጥብ። ይሄ ሁሉም ኢትዮጵያዊ ሊኮራበት የሚገባ አንድ ትልቅ እውነት ነው። ማለት ሁሉም ኢትዮጵያዊ ሊያውቀው የሚገባ ነው። በጣም ሰክሰስፉል ነን እዚህ ሳውዝ አፍሪካ ላይ ያለን ኢትዮጵያውያኖች ቁጥር 1። ከዛ በመቀጠል አሁን ላይ የምታየው ሁሉ ምስቅልቅል ፖለቲካዊም ይዘት አለው፣ ኢኮኖሚያዊም ይዘት አለው። ሲቀጥል ደግሞ የኛ የኢትዮጵያውያኖች የእርስ በእርስ የመጣጣል ውጤት ታክሎበት፣ ይሄንን አስምርልኝ፣ የእርስ በእርስ የመጣጣል ውጤት ታክሎበት ተጨምሮበት ማለት ነው የመጣ ችግር ነው ኢንዲቪጁዋል። ይሄንን ስል ሳውዝ አፍሪካ ውስጥ ወደ 81,000 ነው 85,000 የሚጠጋ ስፓዛ አለ። ስፓዛ ማለት ይሄ አዲስ አበባ ወይም ሌላው ክፍለ ሀገር ውስጥ የሚገኝ ትናንሽዬ ሱቆች፣ በየሰፈሩ ያሉ ሱቆች ማለት ነው። እና ከዛ ውስጥ 30,000ዎቹ የሚጠጉት ሱቆች በኢትዮጵያውያኖች ነው የሚተዳደሩ ያሉት which is ወደ ብር ከቀየር ነው ከ4-5 ቢሊዮን ራንድ በላይ የሚጠጋ በኢትዮጵያውያኖች እጅ አለ። አይ ዶንት ኖ እዚህ ፐብሊክ ላይ ማውራት ላይ ተጠበቅብኝ ይሆናል ይሄንን መረጃና ይሄንን የሚያክል ሀብት በኢትዮጵያውያኖች እጅ ውስጥ አለ ማለት ለልጅ የሚተርፍ ሀብት ማለት ነው እያወራሁኝ ያለሁት። እና ምን ችግር ሆነ መሰለ ቴዲ፣ እኛ እርስ በርስ እየተጠላለፍን፣ እርስ በርስ እየተጣጣልን፣ እርስ በርስ እየተጓተትን የራሳችንን ችግር አደባባይ ላይ አስጥተናል። ፈርስት ኦፍ ኦል ስህተታችንን አክሴፕት ማድረግ አለብን። ምክንያቱም ከ250,000 እስከ 500,000 የሚጠጋ ኢትዮጵያዊ ሳውዝ አፍሪካ ላይ አለ። እያወራን ያለነው በጣም ብዙ ቁጥር ስለሆኑ አበሾች ነው እያወራን ያለነው እና ለነዚህ አበሾች እንዴት ነው ድምጽ መሆን የሚቻለው? እንዴት ነው እዚህ ያለውን ሪሶርስ ለልጅ ማስተላለፍ የሚቻለው? እያልኩኝ ያለሁት ፕሮፐርቲ አለ፣ ትላልቅ የንግድ ውስጥ የተሰማሩ አበሾች አሉ፣ ውጤታማ አበሾች እና እየመጣ ያለው እሳት ሁሉንም ይዞ ሊሄድ ነው። አሁን እኔ መሬት ላይ ነው ያለሁት፣ መሬት ላይ ነው ያለሁት ስለ እዚህ ሳውዝ አፍሪካ ውስጥ እየኖርኩ ነው ማወራላ ያለሁት። እየመጣ ያለው አደጋ ከህይወትም ከምንም ተደማምሮ ጥርግ አድርጎን ይዞን ሊሄድ ነው። በጣም አንገት በሚያስደፋ ሁኔታ ለኛ ለኢትዮጵያውያኖች ድምጽ እንሆናለን እያሉ ሳውዝ አፍሪካውያኖችን ጌም እንጮት እያሉ የሚሳደቡ አሉ። እውነት ለመናገር ሳውዝ አፍሪካውያኖች መጥፎ ህዝቦች አይደሉም። አፍሪካ ውስጥ አታገኛቸውም ማለት ለክሬ ለእምነቴ
ላይክ ለራሴ ፈጣሪን ስለም መሰክረው ዓለም ላይ ማታገኛቸው ህዝቦች ናቸው። ነገር ግን ምን ተፈጠረ መሰለ ቴዲ፣ ናይጄሪያውያኖች ድራግ ይሸጣሉ። የ14 ዓመት የ13 ዓመት የ15 ዓመት የሳውዝ አፍሪካ ህፃን በድራግ ኦሬዲ በቃ ሎስት ሆኗል። ሴቷ በድራግ ሱሰኛ ሆና ገላዋን ሻጭ ሆናለች እዚህ ሀገር ላይ። this is the reality። ሶ ወደ እነሱም ስትመጣ ጥያቄያቸው ትክክል ነው። 750 ትሪሊየን ነው ጂዲፒያቸው። ጎግል ላይ ገብተህ ማየት ትችላለህ። 50% ወጣት የሥራ ዕድል የለም which is በጣም ሀብታም ሀገር፣ ነገር ግን የሥራ ዕድል መፍጠር አልተቻለም because of corruption። ገብቷል አይደለ? ከዛ ስንቀጥል ወደኛ ወደ ኢትዮጵያውያኖች አንድ ብንሆን ቴዲ ለእያንዳንዱ ሳውዝ አፍሪካዊ የእያንዳንዱ ኢትዮጵያዊ አስተዋጽኦ አለው። ዳቦ የሚገዙት ከኢትዮጵያዊ ሱቅ ውስጥ ነው። ስኳር፣ ዘይት ወዘተረፈ ይሄ ላይክ የየቀኑ ኒድ የሚያስፈልገው የሚያገኙት ከኢትዮጵያውያኖች ነው። ግን ያንን ቫልዩ እኛ ኢትዮጵያውያኖች ለነሱ ልናሳውቅ አልቻልንም ቢኮዝ አንድ መሆን ስላልቻልን እና እየመጣ ያለ እሳት አለ፣ ፖለቲካ ታክሎበታል። ቴንኪው። አሁን ዋናው ነገር ትክክለኛ ነገር የሚናገረው በነገራችን ላይ ከኛ ከኢትዮጵያውያን ባህሪ አንጻር እኛ ለእግዚአብሔርም ያስቸገርን ህዝቦች እንደምታውቁት እንተዋወቃለን። ሳውዝ አፍሪካውያን የዋሆች ባይሆኑ ኢትዮጵያውያን ድሮ ነበር የሚባረሩት። ሁሉም ሳውዝ አፍሪካ የሚኖር ኢትዮጵያዊ ከኔ ጋር ይስማማሉ። ሳውዝ አፍሪካ ውስጥ ላሉ ሳውዝ አፍሪካውያን ተንኮል፣ ክፋት ያስተማርነው እኛ ኢትዮጵያውያንን። በዚህ የሚከራከራሉ። እንደ ሳውዝ አፍሪካዊ በግ የለም ዓለም ላይ። እነዚህን በጎች ክፋት አስተምረን ነፍሰ ገዳይ ያደረግናቸው እኛ ነን። በዚህ ውሸት ነው የሚላለ ይውላል። ሉክ ጋይስ፣ ለቀኝና ለግራ ሀገር ጫማ ሁለት የተለያየ ዋጋ ነው ኢትዮጵያ የሚሸጥላቸው። የኢትዮጵያን ተንኮል ታውቃላችሁ። ለአንተ ስለሆነ ነው ግራውን በ150 ራንድ ውሰድ፣ ቀኙን ደግሞ በ300 ራንድ ውሰድ እያለ ዚህ ስማች ይውላችሁ። በዚህ ደረጃ ሳውዝ አፍሪካ ጅል ነው። ይህን ጅል ማህበረሰብ ኮንትሮል አድርገው መበዝበዝ ሲገባቸው፣ እኔ አሁን እዚህ ጋር እንድታውቁ የምፈልገው ነገር የኛ የክፋት ጥግ፣ የኛ የብሔር ሽኩቻ ምን ያህል ሰው ሀገር እንኳን ከቶን እንዳንስማማ እንዳደረገን እንድታውቁት ነው። ቁጥር አንድ እኛን ኃላፊነታችን መውሰድ ያለብን አንድነት በማጣታችን። አሁን ወደ እንትኑ ስመጣ ህብረት ለማጣታችን ያንተስ እይታ ምንድን ነው? እዛስ ያሉ ኢትዮጵያውያን ከዚህ በኋላ አሁን ቢያንስ ለዚህ ለሰኔ 30 ለዚህ ላስፈሪው ጊዜ ምን ያድርጉ ነው የምትለው? እስኪ ንገራቸው። ህብረት ለማጣታችን ችግሩ ምንድነው ካልን የታወቀ ነው። እኛ ኢትዮጵያውያኖች ነን። 4 ነጥብ ማለት ኢትዮጵያ ውስጥ ያለው ችግር ሳውዝ አፍሪካ ውስጥ አለ። የዘር የብሔር የምን ወዘተረፈ ተደበላልቆ አንድነት የለንም። በአንድ አቋም አንቆምም። በአንድ ዓላማ ላይ አንቆምም። ላይክ አንደጋገፍም። እኔ አሁን እዚህ ጋር ልንገር፣ በቃ ፐብሊክ ላይ ማውራት አልፈልግም። ከ15 በላይ ጓደኞቼ ሞተዋል እዚህ ሀገር ግንባራቸውን በጥይት እየተመቱ። ከ15 በላይ ጓደኞቼን አጥቻለሁ። ለምን ካልን እርስ በርስ ነው። ብዙ መረጃ ልነግርህ የምችለው ብዙ ነገር አለኝ ማለት በእንባም በቃላትም በምንም የማይገለጽ ብዙ ውስጤ ብዙ ስብራት አለ። ግን ምን ያሳስበኛል፣ ምን ያስከፋል፣ ምን ያሳዝናል ብለህ ብትለኝ ሳውዝ አፍሪካ ላይ ያለ ሀብት ተስቆ ተቀልዶ ተጨፍሮ የመጣ አይደለም ቴዲ። ብዙ ሰዎችን አተናል። ብዙ የሀገራችን ልጆች ግንባራቸው በጥይት እየፈረሰ ብዙዎች እንደወጡ ቀርተዋል። ማለት ለማውራት ራሱ ውስጤን እያመመኝ ነው የምነግርህ። እና ፖይንቱ ምንድነው? አሁንም ሶሉሽን አለ። ሶሉሽኑ እኛ እዚህ ሀገር ላይ ቫልዩ እንዳለን መጀመሪያ የገባን አልመሰለኝም። ቫልዩ እንዳለን አልተረዳነውም ስልህ በቃ በአንድነት መቆም አለብን። ለምሳሌ ሁሉም ሰው ሱቁን ዘግቶ እቃውን አውጥቶ ሰሙዌር ቢቆም ሰዎቹ ዴይ ዋን የሚበሉት የላቸውም። ዳቦ የሚያቀርብላቸው የለም። የሚፈልጉትን ይሄ ዴይሊ ቤዝ የሚያቀርብላቸው የለም አትኦል። ዴን ራሳቸው ለምነው ነው የሚያስገቡ። ይሄንን ስትናገር አበሻው አንድ አይደለም። እኔን ስራ ልሰራ በዚህ በኩል ቢዝነስ ምናምን ላይክ ይሄ በቃ ይሄ ቶታሊ እኛ
አንድ ልንሆን አልቻልንም። ቀደም እዚህ ጋር ወንድሜ ሲያወራ እየሰማሁ ነው። መንግስት ገለመሌ የኢትዮጵያ መንግስት ወዘተረፈ የኢትዮጵያ መንግስት ምን ብሎ ለኛ ኢንቮልቭ ሊያደርግ ይችላል? ምክንያቱም እኛ የፖለቲካ ስደተኛ ነን ብለን ከሀገራችን ሸሽተናል ብለን እኮ ነው ወረቀት ያወጣ ነው ማለት የሚጣረስ ሀሳብ ነው። አይሄድም። እጃችን ላይ ያለው ሶሉሽን እኛው ጋር ነው። እኛው ጋር እንዴት ካልን በአንድነት መቆም፣ በጋራ መነጋገር፣ ከዘረኝነት ከመጠላለፍ ከመጣጣል ውስጥ ወተን ያለውን ሀብት ለልጆቻችን ለልጅ ልጆቻችን ለሚመጣውም ጄኔሬሽን ብናስተላልፍ እዚህ ሀገር ያለ ሰው ያውቀዋል። እያወራ ያለሁት ዜጎቹ ማለት ምንም ነገር አድርገህ ብትሸጥላቸው የሚገዙ መልካም ህዝቦች ናቸው። አስጠልለውን የሚያኖሩ እነሱ ጋር ነው። እስቲል አብረናቸው ያለነው ከነሱ ጋር ነው ማለት ይሄ እንግዲህ እየነገርኩ ነው። እንግዲህ አሁን ጎረቤቶች ዜጎች እያንዳንዱ አበሻ ወጥቶ ቢናገር አብሮ የሚኖሩ ከዜጎቹ ጋር ነውና ዜጎቹ መልካሞች ናቸው። ያንን ስል የተወሰኑ ደግሞ መልካም ያልሆኑ ሊኖሩ ይችላሉ። እኔ አንድ ጥያቄ ልጠይቅ። ውሸት ከሆነ ውሸት ነው ትለኛለህ። ሳውዝ አፍሪካ ስንት ዓመት ነው? 15 የዛሬ 15 ዓመት ስትሄድ አንድ ሳውዝ አፍሪካዊ እቃ ሰተኸው በእምነት ከወር በኋላ ስትመጣ በታማኝነት የእቃውን ዋጋ አስቀምጦ ላንተ ይሰጥህ ነበር አይሰጥህም? ይሰጣሉ። እግዚአብሔር ያሳያችሁ ሳውዝ አፍሪካን ለማታውቁ ሰዎች። ኢትዮጵያዊ በዚህ ደረጃ አምንም እልም ያለ ገጠር ውስጥ ያሉ ሳውዝ አፍሪካውያን እቃ ሰጥተዋቸው ከወር በኋላ ገንዘብ ለመሰብሰብ ይሄዳሉ። ከተሳሳትኩኝ ታርሙኛላችሁ። ከወር በኋላ እቃ ለምሳሌ ጭልፋ ሊሆን ይችላል፣ ብርድ ልብስ ሊሆን ይችላል፣ ጫማ ሊሆን ይችላል። በየወሩ ዜጎቹ ይከፈላቸዋል። ገንዘብ በሌላቸው ሰዓት እቃ ይሰጧቸዋል። ገንዘብ ሲከፈላቸው ጠብቀው ኢትዮጵያውያን እዛ ቤት ከወር በኋላ ይሄዳሉ። የዛሬ ወር እኮ ይህን ያህል ሰጥቻለሁ አንጣ ብለው አንዳንዶቹ እጥፍ ይውላቸው፣ አንዳንዶቹ ተንኮላቸው ለዚህ የዋህ ህዝብ አንዳንዶቹ ሂሳቡን እጥፍ አድርገው ይቀበሏቸዋል። እንደሆነ ያፈርሰውን አንተ ኢትዮጵያዊ ይህን ታደርጋለህ? የሌላ ሀገር ዜጋ ሀገር ላይ መጥቶ እቃ ሰጥቶ ከወር በኋላ መጥቶ ያውም እጥፉን። እኚህ ሰዎች በዚህ ደረጃ የዋህ የነበሩ ዜጎች የዋህ የነበሩት በነገራችን ላይ ቅኝ ግዛት ስላዞረባቸው ነው። እኛ ደግሞ አባቶቻችን በከፈሉልን ዋጋ ስማርትነታችንን ወይም አእምሯችንን ለመልካም ነገር አልተጠቀምነውም እንጂ ትንሽ ነቃነቃ ስላለን ነው አድቫንቴጅ የምንወስድባቸው። በጊዜ ሂደት እኚህ ሰዎች የዋህ ከነበሩበት ምንድን ነው እየቀየራቸው ስደተኛ ጠል እንዲሆኑ ያደረጋቸው ምንድን ነው? እስኪ ንገረኝ አንተን ትንታኔ። ይኸውልህ ዜጎቹ ማለት ኦሪጂናል እቃ ለምሳሌ አዲዳስ ቲሸርት ሞል ሄደው የሚገዙ ከሆነ አበሻው ለጥፎ ሲሸጥላቸው እኮ ደስ ብሏቸው የሚገዙ ሰዎች ናቸው እያልኩ ያለሁት። የሀገራቸውን ኢኮኖሚ እየጎዳህ እንደሆነ እያወቁ እንኳን መጥተው ይገዙዋል ማለት። ከዚህ በላይ መልካምነት የት ሀገር ነው የምትጠብቀው ቴዲ? ማለት የት ሀገር ህዝብ መልካም ይሁን ከዚህ በላይ? ዜጎቹ መልካሞች ናቸው። ምን ተፈጠረ? የእኛ ሰው ባለማወቅ ባለመሰልጠን የጓደኛውን የቤተሰቡን በለው ብቻ የሀገሩን ልጅ ታሪክ አሳልፎ ይሰጣል መረጃ ማለት። ይሄ እንግዲህ ለምሳሌ 30 ዓመት ኢትዮጵያዊ ሳውዝ አፍሪካ ላይ ኖሯል ካልን 30 ዓመት ሙሉ መረጃ እርስ በርስ ስንጠላለፍ፣ እርስ በርስ ስንገዳደል፣ አንዳችንን ለራሳቸው ሄደን ስናማ እነሱ የእኛን ደካማ ጎኖች እያወቁ መቶ ዛሬ ላይ ደርሶ ፈንድቶ ነው 4 ነጥብ ማለት። ለምሳሌ ቴዲ እያልኩኝ ስላንተ ለሰዎች አውርቼ እኔ እናንተ ተባላን ማለት ነው እኮ። እኔ ለአንተ ደጀን ልሆን አልችልም፣ አንተ ለእኔ ደጀን ልትሆን አልችልም። ቢኮዝ ኦልሬዲ የጋራ ጥቅማችንን አሳልፈን ሰጥተናል። እና ይሄ ነው ሪያሊቲ። ከዛም ቀጠል እያደረገን ከሄድን አበሻውን ንብረት የሚያስበላው ራሱ አበሻ ነው፣ አበሻውን የሚያስገድለው ራሱ አበሻ ነው። በሚዲያ ጭምር አልቀረም እኮ ሲወራ በሚዲያ አሁን የዛሬ ስንት ጊዜ ነው ጆሃንስበርግ ላይ ማክዶናልድ ውስጥ የተገደሉት እኮ ዜናው ካየ ዜናውን የጆሃንስበርግ ሜየር ሲያወራ እርስ በርሳቸውን የተገዳደሉት ብሎ በፐብሊክ ሚዲያ ላይ ነው ያወራው። እያልኩ ያለሁት ቢያንስ ከ50 ከ60 ሚሊዮን የሳውዝ አፍሪካ ዜጋው 30 ሚሊዮን ዜጋው የሚያየው ሚዲያ ላይ እርስ በርስ መገዳደላችንን እኮ ፐብሊክ የተነገረ ነው። ሶ ደካማ ጎናችን ኦልሬዲ ታውቋል።
እንደውም አላሉ እኮ ሳውዝ አፍሪካውያን እባካችሁ እናንተ ከመምጣታችሁ በፊት እንደዚህ ያለ መገዳደል አናውቅም፣ መገዳደልን ለልጆቻችን አታስተምሩ ብሎ እኮ ማለት ጀምሮ ጋይስ። እኔ እንዲህ ምነግራችሁ ላዩን ቀለም ብትቀቡት ከአመት ዓመት እየባሰብህ ነው የሚመጣው። አይታችሁ ከሆነ ዘኖፎቢያ እየባሰ እንደ ዘንድሮ ዓመት ታይቶም ተሰምቶም አይታወቅም። ሲሪየስ የሆነ እርምጃ መውሰድ እንድትጀምሩ ነው። አንዳንዶቻችሁ ችግራችሁ ወደ ሌለበት ነው ድንጋይ የምትወረውሩት። ያ አይጠቅምህም። ዝም ብለህ አሁን አርጊመንቱን ታሸንፋለህ፣ እዚህ ጋር ትጨፍራለህ፣ ትሄዳለህ። ሪያሊቲውን ስትጋፈጥ ሌላ ነው የሚሆንብህ። የመጀመሪያ ሪያሊቲ መጋፈጥ ካለብን ወደ ራሳችን ነው ማየት ያለብን። ሰው ሀገር ላይ በብሔር ተከፋፍለ ወንድምን እያስገደልክ ደክሞ ያጠራቀመውን ሀብቱን እያዘረፍክ፣ እሺ ምንድን ነው የምጠብቁት? አሁን ይሄንን እንለፈው። አንተ ይሄ ነገር እንዳይነገርብህ ፈልግ አድበስብሼ ባልፍል ምን ይጠቅማል? ታስገድላለህ፣ ወንድምን ታዘርፋለህ። ሳውዝ አፍሪካውያን ማያውቁትን ተንኮል አስተማር ናቸው እኛ ነን። ልክ ነው፣ ልክ አይደለም? አሁን መፍትሄ መፈለግ ካለብን ችግሩ ይሄ ከሆነ ለዚህ መፍትሄው ምንድን ነው? ምን ይደረግ? ምንድን ነው የሚሻላችሁ? ምንድን ነው የሚሻለን? ምክንያቱም የእናንተ መገደል የእኛ መገደል ነው፣ የማንኛውም ኢትዮጵያዊ ውርደት ነው። ምክንያቱም ኢትዮጵያ የተገደለ ነው የሚባለው። ሞሎ ስትገደሉ የምናፍረው እኛ ነን፣ የምናዝነው እኛ ነን። ቢኮዝ ኢትዮጵያውያን ናቸው የሚባሉት። ስለዚህ ውርደታችን የጋራ እንደመሆኑ መጠን የጋራው መፍትሄ ምንድን ነው? እሺ ምን ይደረግ? ምን ቢደረግ ከዚህ አይነት ነገር መውጣት ይቻላል ብለህ ታስባለህ? እኔ አይ ቲንክ እንግዲህ ከማስመሰሉም ከምኑም ወተን ይሄ እምነቱም ትንሽ ገባ ብዬ ሳየው ለይስሙላ አማኞች ነን እኛ ቴዲ። ለይስሙላ ለብዙ እምነት ተከታዮች አሉ ኢትዮጵያውያኖች እዚህ ሀገር፣ ግን የይስሙላ ነው። አስገድሎ ሄዶ ቤተክርስቲያን ወይ መስጊድ ወይ የትኛውን ቦታ እንትን ይላል። የማስመሰል ነው፣ የልብ አይደለም። እና ፈርስት ኦፍ ኦል ሁላችንም ወደ የራሳችን ብንመለስ ያስቀናል። የሌላው አፍሪካዊ ሀገር እርስ በርሱ ሲረዳዳ ተላልፎ አይሰጥም ማለት አንገት ያስደፋል ቴዲ። የሚገርምህ አንድ ናይጄሪያዊ ብትነካው 50 ሺህ ሆነው ነው የሚመጡልህ። አንድ ዚምባብዌን ብትነካው 100 ሺህ ሆነው ነው የሚመጡልህ። አንድ ማላዊን ብትነካው ግን አንድ ኢትዮጵያዊ ሲነካ ሌላው ኢትዮጵያ እየሮጠ ይሄዳል ጥሎት። በቃ አንገት የሚያስደፋ ማለት ነው። እና መፍትሄው አንድነት ነው። አንድነት እንዴት ይመጣል? እንግዲህ ካለኝ ኤክስፒሪየንስ አንድነትን ተወውና ሐሳብን እንኳን የሚያዳምጥልህ የለም። አንድነት ተወው። ይሄ አንድ ሆነን እንዲህ ብናደርግ የሚያዳምጥ የለም። ሶ እኔ አንድነት እዚህ ሀገር ይመጣል ብዬ ኤክስፔክት አላደርግም። ለዛም ስል በግሌ ሳልፈልግ ይሄን ሀገር ጥዬ ወጥቼ ያው ለሴፍቲ ስል ሚዲያ ከፍቼ እኔም እንግዲህ እንትን ለማለት እያሰብኩኝ ነው። በቃ ሶሉሽን የምለውን የራሴን ሀሳብ ለማንጸባረቅ ሲስማች ውስብስብ ህዝቦች ነው። ከዚህ ከብሔርተኝነት እሳቤ ካልወጣ ባለህበት ሀገር አይደለም። እኔ እነግርሃለሁ በተሰጠኝ የልጅነት ስልጣን ዝም ብዬ አይደለም፣ ባለንበት ሀገር ሰው ሀገር በተሰደድንበት ሀገርም እያናጨን ያለው ይሄ ብሔርተኝነት ነው። እስኪ በደንብ ስሙ። እያንዳንዱ ችግሮቻችን ላይ የብሔር ጉዳይ አለበት። አንድ እንዳትሆን የሚያደርገ ብሔርተኝነት ነው። ብሔርተኝነት ስማርቶችን ደደብ ያደርጋል፣ ደደቦችን ስማርት ያደርጋል። ውሸት ነው። እስኪ በእያንዳንዱ ችግራችን ላይ የብሔር ጉዳይ የሌለበት አለ? ኢሮፓ ጠንካራ ህብረት የለንም። አሜሪካ ጠንካራ ህብረት የለንም። ከለንደን የሚደውሉልኝ ሰዎች በለንደን የሚገኝ የኢትዮጵያዊ ማህበር ታመሰ ይሉኛል። ይመጣሉ። አሁን መድረክ ሰጣቸው መጥተው የሚናገሩትን ሰማላችሁ። ካናዳ ውስጥ ጠንካራ ማህበር የለም። አንደኛው ይመሰረታል፣ እንደገና ሌላኛው ሊፈርስ እየተዘጋጀ ነው። ጠዋት የተመሰረተ ማህበር ያንን ለማፍረስ ከሰዓት ሌላ ማህበር ይመሰረታል። ለምንድነው ሲባል እዚህ ውስጥ የሆኑ ብሔሮች የበላይነት ስላለበት ነው ይላል። አሜሪካ ህብረት የለንም፣ የሚሰበስበን አካል የለም፣ የሚያነጋግረን እንደው እንደ ሀገር ጌት ቱጌዘር የለንም። ሰው ሀገር ላይ መንግስታት የሚያዘጋጁትን ጥቅማ ጥቅሞች ህፃናት መጠቀም አልቻሉም፣ ትውልድ መጠቀም አልቻለም። ሉክ ምን እያደረሰብን ያለ ነው ኪሳራ። የሌላ ሀገር ዜጎች ያስቀንኋል።
እኔ ብዙ ጓደኞች አሉኝ የት ነው የምትሄዱት ምናምን ስላቸው እንዴ እናንተ የላችሁም እንዲህ ህብረት እኛ እኮ ዛሬ ዓመታዊ እንትናችን ነው መሰብሰቢያችን ነው ይሉኛል። በልዩነታቸው በጋራ ጉዳያቸው ሰው ሀገር ላይ ጠንካራና አስፈሪ ማህበር አላቸው። በጣም ይግረማችሁን አንዳንድ ኢትዮጵያውያን ሲመጡ የሚያግዛቸው ማህበር ጠፍቶ ኢትዮጵያውያን እርዳታ ሲፈልጉ የሌላ ሀገር ማህበሮች ጋር ነው የሚሄዱት። እንደ አንድ ኢትዮጵያዊ ይሄ ሞት ያስመኛል። ስንታይ ከረባት የለበስክ ሱፍ የለበስክ አንቱ የተባልክ ሰው ነህ። ውስጥ ንግግር ሲታይ ብሔርተኛ ነው ያለው ተኩላነን። የካናዳ መንግስት ይሰጠን የነበረውን ድጋፍ አንድ ባለመሆናችን ምክንያት በጀት አስቀርቷል ብላችሁ ታምናላችሁ? ካናዳ ያላችሁ አግዟቸው። ኮመንት ላይ እንደዚህ ህብረት ስትፈጥሩ እነዚህ ለኮንግረስ የሚሆን ለምክር ቤት የሚወዳደሩ ሰዎች ኮሚኒቲውን እንድትይዙላችሁ ስለሚፈልጉ እናንተ ጋር ይለማመጧቸዋል። ስትሮንግ ናቸው። ነጮች ክብር አላቸው። እንደዚህ ለእንትን ማለት ነው ለኮሚኒቲ። መንግስት የሚሰጠንን በጀት እንኳን መጠቀም አልቻለም። ይሄዳሉ፣ ይጠቁማሉ። አንደኛው ወሬ ያወራል፣ አንደኛው በጀት ያስቀራል። ጋይስ ምን ጉድ ነን ይሄ? ይህንን አልፈን ሌላውን እናወራ በትለኝ እኔ ማላገጥ ነው ይመስለኝ። ሰው እዚህም እግዚአብሔር አሳልፎ የሰጠን ሀገር ላይ አንድ እንዳንሆን ያደረገን ነገር ይሄ ብሔርተኝነት ነው። እንዳልኳችሁ በሳውዝ አፍሪካ ያሉ ኢትዮጵያውያን ጆሃንስበርግ ብትሄዱ እኔ ነግሬያቸዋለሁ። የአፍሪካ ዋንጫ ለመዘገብ ሳውዝ አፍሪካ በሄድኩበት ነው የማውቃቸው። ፎቆችን እየጠቆሟችሁ ይሄ የእንትና ፎቅ ነው የእንትና ፎቅ ነው የእንትና ፎቅ ነው ይሏቸዋል። ተሰዳችሁ በሄዳችሁበት ሀገር ላይ ስንቶቻችንን ዩሮፕ ውስጥ ፎቅ ያለን? ስንቶቻችንን አሜሪካን ውስጥ ፎቅ ያላችሁ? ሳውዝ አፍሪካ ያሉ ኢትዮጵያውያን ያላቸው ነገር ህብረት ቢኖራቸው መድኃኒዓለም ወይ የኢትዮጵያን ችግር የኢትዮጵያውያንን ችግር ያለብንን ወላ ያለብንን ዕዳ መክፈል የሚችሉ ሰዎች ናቸው። ሀብታም ናቸው። እግዚአብሔር የባረካቸው ሰዎች ናቸው። ግን ብሔርተኝነት አመሳቸው። መፍትሄ አለ ለዚህ። እስኪ ዘበር የሚለውን እናወራና ማድረግ አለብን የምትሉትን ሀሳብ ወይም ደግሞ የመፍትሄ ቴዎድሮስ እድሉ ስለሰጠኝ አመሰግናለሁ። ቴዳ በዚህ አጋጣሚ ያው እንደምታውቀው አብዛኛው ኢትዮጵያ የሚኖርበት አካባቢ የኛም የደቡብ ልጆች በተለይ እኛ አካባቢ ያሉ ልጆች ከትላንት ወዳ ነው ደውለው ነበር እና እያወራን እባክህ እስቲ እዛ ቤት ትገባለህ ድምፅ ሁን ምናምን ሲሉ ሰማኋቸውና ግራ ገባኝ። ብቻ ቴዳዬ አንድ ምስማማበት ሀሳብ ያነሳው ነጥብ አለ። ችግሮቻችን አድምተን ካልተነጋገርን ለመፍትሄ ሩቅ እንሆናለን፣ አንገናኝም፣ ወደፊትም አናገኛቸውም። አንድ እውነት ልንገርህ ቴዳ፣ ወደፊት አይ ዘበር የተናገረው ነገር ውሸት ነው ካለኝ በቪዲዮ ከፍቼ አንተ ፊት መሟገተው አንድ ነገር አለኝ። እኔ በመጣውበት መንገድ የራሱን ብሔር ይዞ ባሪያ አድርጎ እንደሚሸጥ ታውቃለህ? የባሪያ ንግድ የመን ውስጥ እንደሚደረግ ታውቃለህ ቴዳ? የራሱን ብሔር ይዞ ለተቀናቃኙ ብሔር ይሸጣል በብር። የራሱ ብሔር ይዞ ለዛኛው ብሔር ይሰጠውና በዛኛው ብሔር ስለታፈነ ብር ላኩ ብሎ ያስልካሉ። እኛ ኢትዮጵያውያን ይሄን ያክል አራመኔ ነን። ማስመሰሉ እስካሁን ድረስ ጎዳን። ይሄ መደባበቃችን፣ የላይላዩ መሄዳችን፣ ፉገራችን ይብቃና ችግሮቻችን አውጥተን ወደ መፍትሄ እንሂድ። ደቡብ አፍሪካ ላይ እንደምታውቀው ዘመዶች አሉ። አወራን። ምን ጉድ ነው ምንድን ነው ስትላቸው ቅድም ወንድሜ ገብቶ እየነገረህ ነበር። አጠገባቸው በወር አንዴ ነው ብር የሚመጣላቸው ትሄዳ ለዜግነት የሚከፈላቸው። አጠገባቸው በወተት ፀጉሩና እግሩን እየታጠበ እንዴት ነው ይሄ ልጅ ከሀገሩ ማያባረረ? የሀበሻው ጠላት ሀበሻው ነው። እንዴት ብሎ ያክብረህ ትሄዳ? እስቲ ምን ብለው ያክብራቸው? ምን ብለን እንከበር? እዚህ ላይ በረሃ ላይ ውሃ ጠምጦት የመጣው ወንድምህን አግተኸው በኩርቱ ፌስታል አንገቱን አንቀኸው በኤሌክትሪክ ጠብሰኸው ብር እየተቀበልከው የትኛው አረብ የትኛው ጥቁር እንዲያከብር ነው የምትፈልገው ትሄዳ? ስለ የትኛው መከባበር ነው የምናወራው? ስለ የትኛው ጭካኔ ነው የምናወራው? ከኛ በላይ አረመኔ ያለ? የራሱን ወገን ይዞ የራሱን ብሔር ይዞ ለሌላ ብሔር በብር ተደራድሮ ሽጦ ሌላ ብሔር ብር የሚያሳውል እንዲህ አይነት አረመኔ ትውልድ ተፈጥረን በየትኛው በኩል ፈጣሪ እንዲታረቀን እንማጸናለን? ደቡብ አፍሪካ ያላቸው ወንድሞቼ ወደ ጓደኛዬን ሳወራው ምንድን ነው የሚለኝ? አንድ አማራጭ አለን አለ። በችግር ሰዓት መፍትሄ ይመጣል አለ።
ይህን ችግር የመጣው ፈጣሪ ለእኛ መፍትሄ እንድናመጣ ፈልጎ ይሆናል። አንድ የግድ ማድረግ ያለብን አንድ ነገር አለ ብሏል። ያለምንም ልዩነት እኛ ያለንበት አካባቢ የምንበዛበት ቦታ ሄደን እቃችን አስቀምጠን ተደራጅተን ከጠበቅናቸው በአጠገባችን አያልፉም ብሏል። ቃል በቃል የተናገረኝን ነው እየሰማህ ነው። ከታች በአጠገባችን አያልፉም አለ። እንሰባሰብ፣ ለጊዜ ችግሮቻችን እናቁም፣ እንነጋገር። እኛ የምንበዛበት ስቴት ላይ ከአንዳንድ ቦታ ላይ ተሰባስበን ሎኬሽን ላይ ተሰብስበን እስቲ ቆመን እንያቸው መጥተው ይንኩናል። አንድ ቴዳ ቀደም ስትናገር ይወርድ ያልገባው ነገር ነበር። እዛ ሀገር ላይ ሙሰኝነት አለ። አንድ ነገር ማድረግ ትችላላችሁ። እዛ ያላችሁ ኢትዮጵያውያን ልብ ብላችሁ አዳምጡኝ። ሙሰኞቹን ብር ከፍለ የኢትዮጵያ ኤምባሲ እንዲተባበራችሁ እንኳን የምጠይቀው ነገር ትላልቅ ኃላፊዎች የጸጥታ ኃይሎችን በብር ተግባብታችሁ ጠንካራ ኮሚኒስት ማህበር ፈጥረህ የአካባቢውን አዛዥ በእጅ ማስገባት ትችላለህ። እዚህ አካባቢ ያሉት ኢትዮጵያውያን ሰላም ያናቸው አላስነካም ማለት ይችላል። በብርህ ማድረግ ትችላለህ። ቀላሉ ዘዴ ይሄ ነው። ደህንነቱን በብር መግዛት ትችላለህ። ያን ያክል መንገዱ ክፍት ነው ለአንተ፣ ያን ያክል ክፍት ነው። ይሄን ማድረግ ካልቻልክ ምን ሆነህ አንተ? ይሄን ብር አለ አይደል? ለህይወት መታደግ ትፈልጋለህ። አካባቢ ላይ ያለው ገዢ በኤምባሲ በኩል ይሁን በራስ በኩል ሄደ ማድረግ ትችላለህ። ብር ማያደርገው ነገር ስለሌለ አንድ የመጨረሻው ግን ልታደርጉት የምትችሉት አንድ ነገር ነው። ለራስህም ወገንህም ልጠብቅ። በችግር ሰዓት የምታመጣው አንድነት ለወደፊት ተስፋ ይሆናል። በየመንደሩ ራስን በታትነ በየጎጥን የተደበከ በሙሉ ኢትዮጵያዊ ብሎ ስለሚገድል ኢትዮጵያ የሆነ ተደራጅ። የሚያግባባህን መሪ ምረጥ። ከ1 እስከ 5 10 ምረጥ። ተደራጅተን ራስህ ከተከላከልክ አይነኩህም። ተደራጅ። ሶማሌ ለምን ከአንተ በቁጥር በልጦ ነው የማይነካው? ሶማሌ ከአንተ በልጦ ነው። እሱ ወንድሙን አያስገድልም። እሱ ጎረቤቱን አያስበላም። እንኳን ሶማሌ አይደለም ሀበሻ ጎረቤት ኖሮ ሀበሻ ጎረቤትን አያስበላም። ጓደኛዬ ሲነግረኝ አሁን ላይ አለ ሀበሾች የሚሰደዱት ወደ ሶማሌዎቹ ነው አለ። ከሶማሌ ጋር ተግባብተህ ከሰራ ጎረቤቱ ከሆንክ አይነኩህም። ያን ያክል ትከበራለህ። ለሌላው ጠላት ትሆናለህ። አንተ ተከብረህ ሰው ምንድነው ማድረግ ያለብህ? ቢመረህ የምትተዋቅ ይሄ የመጣብን ችግር ወደ ፈተና ወደ ስኬት ቀይረው። ምን ታደርጋለህ? ምንም አይነት ችግር ቢፈጠርብህ ከዚህ በኋላ የሌለህ አንድ አማራጭ አለ። እሱንም አንድነትህን አጠንክር። ጠንካራ አደረጃጀት ፍጠር። ኤምባሲ ጋር ሄደህ እንደምን ማስጨነቀ አንድነትህን ካደረክ በኋላ ቀላሉ ነገር እዛ ያሉ ፖሊሶቹ ትሄዳ። አንተ ተናገርከው በነገራችን ላይ ሩቡ ነው ብለሃል። 1% አልተናገርክም። እዛ ያሉ ወንድሞቻችን ሲነግሩን ያስቁሃል። በጣም በትናንሽ ነገር የትልልቅ ምትላጭ መንግስት ባለስልጣኖችን መያዝ ትችላለህ። ከምሰራው ነገር ሩቡን አደራጅተህ ራስን መጠበቅ ትችላለህ። አንተ ያለህበት አካባቢ ሴቭ ማድረግ ትችላለህ። ይህን ነገር በእጅህ ነው ያለው። ቴዳ ድምፅ ስለሆንካቸው በጣም ነው የማመሰግነው። ተባረክ ወንድም አለ። እድሜ ይስጥልኝ ወንድሜ። ያ ጋይስ ከትንሿ ሀገር ከእስራኤል በተለይ መማር እኮ እንችላለን። አሁን እኛ ብሔርተኝነቱ ስለደፈነን እኮ ነው። ፖለቲከኛ እኔ ልንገራችሁ፣ ፖለቲከኛ ገዥውን ፓርቲ ለመጣል የሚታገል ፖለቲከኛ ገንዘብ ይፈልጋል። ኤንሲ ውስጣቸው ምን ያህል በሙስና እኔ ጆሮ ካለ ስማ፣ ምነግርህ ነገር ማንም አይነግርህን ነው። ነብይ አይነግርህን፣ ፓስተር አይነግርህን። ገንዘብን በልቶ ይላል። ምነግርህን ስማ። ምርጫ በሚደረግ ሰዓት እነዚህ ካምፔን ሲያደርጉ ፖለቲከኞችን ለእናንተ አባይን በጭልፋ ነው ወይ በማንኪያ ነው። ሜጀር የሚባሉ የኤንሲ ሰዎችን ሚያዝ ትችላላችሁ ብታስቡበት። የሳውት አፍሪካ የሰው ገንዘብ ካንተ እንደሚያገኝ ካወቀ ፖለቲከኛ ህጎች ሁሉ ቱዋርድስ በእኛ ዳይሬክሽን እንዲጓዙ ነው የሚያደርገው። ሎቢ ማለት ይሄ ነው። እንዳለን ብዛት አፍሪካ ናሽናል ኮንግረስ ፓርቲን ኮንትሮል ዶሚኔት ማድረግ እንችላለን? አንችልም። ሌታለውን ተውታውት አፍሪካ ናሽናል ኮንግረስ ፓርቲን ሊፎካከር የሚችል ሌላ ፓርቲ ሰፖርት ማድረግ ትችላለን። ኢትዮጵያ ተነካ ስትለው መከላከያ ዘምትላል። ቢካዝ አንተ የምትሰጠው ጥቅም አለ፣ ለቨሬጅ አለ። ወይ ፖለቲካውን ኮንትሮል አላደረጋችሁ፣ ወይ ራሳችሁን አልጠበቃችሁ፣ ወይ ስማርት አልሆናችሁ። ከዚህ የተሻለ ምክር ልንመክር አንችልም። ፖለቲከኞች
ለራስህ ስትል ጠንካራ ማህበር መስርተ በኢትዮጵያዊነት እነዚህ ያው ሪቤል ፎርሱን የሚመራውን ሰውዬ እንኳን ኮንትሮል ብታደርግ እንኳን ኖ ለኢትዮጵያውያኖችን አትንኩ ይልላል። ፔኔትሬት አድርጋችሁ ኢንፊልትሬት አድርጋችሁ ፖለቲካ ውስጥ መግባት አለባችሁ። ቢኮዝ ሳውዝ አፍሪካ ሀብታም ነው ሲባል እናንተ ንብረት ያላችሁ ናችሁ እኮ። ጂፒ ጆሃንስበርግ ውስጥ እያንዳንዱ የቆሙ ህንፃዎች የኢትዮጵያውያን ናቸው። ብሬናቸውን ኮንትሮል ካላደረግ ነቅለውጣ ስትባል ፎቁን ነገ ይቀበላል። የምታመጣው ነገር አለ። በጣም ሀብታም ናችሁ። ከዛ ጎን ሀብታም ሆናችሁ አንዳንዶቻችሁ ስቲል ባህላዊ መንገድ ነው የሚጓዙት። ይሄ ምልክት ነው። ከዚህኛው የሚቀጥለው ዓመት እየከፋብን ነው የሚመጣው። ስለዚህ ከአሁኑ መዘጋጀት አለባችሁ። ህዝቡ የዋህ ነው ሲጀመር። የሳውዝ አፍሪካ የዋህ ባይሆን ኢትዮጵያዊ በልጽጎ ሊቀመጥ አይችልም። ኢትዮጵያዊ አንድ አካባቢ ላይ የራሱን ስራ ቢዝነስ ሰርቶ በነፃነት ከኖረ የዛ ማህበረሰብ ሰው እንደው የዋህ ነው፣ አቃፊ ነው ማለት ነው። አንዳንዴ እኛ ወደ ራሳችንም ከኛ ባህሪ በመነሳት አሁን ሳውዝ አፍሪካ ሀገራቸውን ለቀው መጥተው እኛ በተወለድንበት አካባቢ ቢዝነሱን ኮንትሮል አድርገው ቢሰሩ እኛ ምን ፈቅድ ህዝቦች ነን? እኛ እኮ የራሳችንን ዜጋ እኮ ከእንትን አካባቢ መጥቶ ተለወጠ ብለን እኮ ምናባር ዜጎች ነን እኮ። ውጣልን ምንል ህዝቦች ነን። የራሳችንን ዜጋ ምናስወጣ ዜጎች ነን። እሱ የወዳችን በወዳችን ይቀመጥ፣ የኛው እንትን ይቀመጥና አሁን ባላችሁበት ሀገር የኛው ክፋት፣ የኛው ተንኮል፣ የኛው አደገኛ ባህሪ እንዳለ ይቀመጥና አትሊስት ባለንበት ሀገር ባላችሁበት ሀገር ለዜጎች ለሌሎችም እንድተርፉ ዛሬ ነገ ሳትሉ ጠንካራ የሆነ ህብረት ፍጠሩ። ጠንካራ የሆነ ህብረት ከምባታ ነኝ ሳትል፣ ሀዲያ ነኝ ሳትል፣ አማራ ነኝ ሳትል፣ ኦሮሞ ነኝ ሳትል። ሌባው የሚገልህ አማራ ነህ፣ ኦሮሞ ነህ፣ ከምባታ ነህ፣ ሀዲያ ነህ ብሎ አይደለም፣ ኢትዮጵያዊ ብሎ ነው እየገደለ ያለው። በትችል ኤርትራውያንን ይዘ በትችል ሶማሊያውያኖችን ይዘ የአፍሪካ ቀንድ ነዋሪዎች ብለ ካልቻልክ ኢትዮጵያዊ ብለ ከመደራጀት ውጪ አማራጭ የለህም። ይህን ነው ማስበው። ኢምፐረር ምን ትላለህ? ሰላም ቴዲ፣ በመጀመሪያ እጅ ነሳለሁኝ፣ አመሰግናለሁ። እና እኔ ሳዳመጥ ነበር ከታች፣ ለማዳመጥ ነው ሁሌ የምመጣው። እዚህ ግን የኮንቨርሴሽኑ ዳይሬክሽን ትንሽ አልተስማማኝም ማለት ነው። ልዩ ሀሳብ ስላለኝ ካካሄዱ እስኪ እኔም ላጋራቸው፣ አዲስ ሀሳብ ኢንትሮዲውስ ላድርግ ብዬ ነው የገባሁት ማለት ነው። ቴዶ እኔ በመጀመሪያ ያሳደረብኝ ስሜት ይሄ ነው። ያሳደረብኝ ስሜት መሰል አንድ ሰው በደል ያደርስብሃል። በደል ሲደርስብህ ምን አጠፋው ብለህ ራስን ስትፈትሽ የተሳሳተ ሶሉሽን ነው የምታገኘው። አንተ ነህ በደለኛው። ስለዚህ አንተ አይደለም ራስን መፈተሽ ያለብህ። የደረሰብህን ችግር አጉልተህ ማየት ነው ያለብህ። እናውቃለን ከህግ ወጥ ነው ይሄ። ብዙ ልጆች የገቡት ኑሯቸውን ለማሻሻል ነው። እና አንድ ነገር ሲደርስብን እኛ ኢትዮጵያኖች ሰልፍ ኤግዛምን ነው የምንጀምረው ቶሎ ብለን። የኛ ባህሪ፣ የኛ ድርገት፣ የኛ አስተዳደግ፣ እኛ ምንም ልዩ አይደለንም ከሌላው ህዝብ ተፈጥሮ። ሰው ይሸጣል፣ ሰው ኮምፒቲሽን ነው። አንድ ነን። እኔ ውጭ ሀገር ነው ህይወቴን በብዛት ያሳለፍኩት ያደግኩትም ማለት ትችላለህ። የሰው ልጅ እውነት ልዩነት የለውም፣ ግን ራስህን ነው የምታውቀው አንተ። ሌላውን ሰው በራስህ ደረጃ ስለማታውቀው ያንተን አጉልተህ ታያለህ ማለት ነው እንጂ ኢትዮጵያኖች ወይ ክፉ ወይ ደግ ከሌላው ሶሳይቲ ልዩ አይደሉም። ይሄ ኢንዲቪጁዋል ነው፣ የግል ጉዳይ ነው። እና ኢትዮጵያኖች አሁን እነሱ ተደራጅቶ የሚቋቋሙት ነገር አይደለም። ይሄንን አስረዳሃለሁ ከትንሽ ደቂቃ በኋላ። ይሄ የመሬት መንቀጥቀጥ ነው፣ ለሁሉ የመጣ ነው እንጂ ለኢትዮጵያኖች ብቻ አይደለም። ግን ችግሩን ከላይ ጀምረህ ካየኸው መፍትሄ ምን እንደሆነ ይገባሃል ማለት ነው። አሁን እናንተ ያነሳችሁ ያላችሁ ሶሉሽን ለኔ ሶሉሽን መስሎ አይታየኝም።
ያለው ሙቭመንት በጉቦና ትልቅ መንበር ይዘህ የምትገላገለው አይነት ሶሉሽን አይደለም። ችግሩ የሀገሩን ፕሬዚዳንትም የሚያሽረው ነው፣ ሌሎችም ተመራጮችን የሚያሰርዝ ነው። እነሱ ደግሞ ቀድሞ ይሰጡሃል እንጂ ከስራቸው አያስበልጡህም። ለምን እንኳ ብር ህይወቱን ብትሰጣቸው ከስልጣናቸው አንተን አያስቀድሙህም ማለት ነው። ይሄ ግልጽ ይሁን ለሁሉም። ግን ችግር አለ ሳውዝ አፍሪካ ውስጥ ትልቅ ችግር አለ። ትሄደው ወደ 2.5 ሚሊዮን illegal immigrants አሉ። ግን እዚህ ችግር ውስጥ የኢትዮጵያን ቁጥር ስታዩ ምን እንደሆነ ሚናችን ይገባቸዋል እና ምን ማድረግ እንደማንችልም በዛው አንፃር ይገባቸዋል ማለት ነው። እና ከዚምባብዌ የመጡ አሁን ወደ 2.5 ሚሊዮን ይገመታል። ከዚምባብዌ የመጡ 1.1 ሚሊዮን ናቸው ከጎናቸው ያሉት ማለት ነው። ከሞዛምቢክ 416,000 ናቸው። ከሌሶቶ 277,000 ናቸው። ከማላዊ 198,000 ናቸው። አሁን በጣም በመገርምህ ደረጃ ከዩኬ እንግዲህ ከዩናይትድ ኪንግደም ነው 61,000 ኢሊጋል ኢሚግራንትስ አሉ። አሁን ወደ ኢትዮጵያ እንመጣለን። ከ50,000 እስከ 58,000 ነን ኢትዮጵያኖች ኢሊጋል ኢሚግራንትስ። ሌጋሊ ወደ 58 ወደ 60 አለ። ኮምባይንድ ወደ 100,000 ኢትዮጵያኖች አሉ ማለት ነው። ግን ኢሊጋሊ እነኚህ ናቸው። እና እንደዚህ የሚጮሁበትም ናይጄሪያኖች ወደ 30,000 ናቸው። እና አሁን ይግባህ እንግዲህ የችግሩ ነገር አንተ ኮዝ ያረከው ወይም አንተ ሶልቭ የምታደርገው ነገር አይደለም። ቴዶ ለምን ከላይ ያለውን ቁጥር ተመልከት። 1 ሚሊዮን እና 2 ሚሊዮን 3 ሚሊዮን ህዝብ አንድ ሶሳይቲ ላይ ሊያመጣ የምችለውን ችግር ተመልከት። የቤት ክራይ በል፣ ትምህርት ቤት በል፣ ሆስፒታል በል፣ መድኃኒት በል፣ ስራውን ማራከስ በል። ለምን ሳውዝ አፍሪካ ወይ ነጩ ባለ ብሩ ርካሹን ይቀጥረዋል አንተን ከመቀጠር ማለት ነው። ይሄ አለ እና ህዝቡ ተማረዋል። ቴዶ ይሄ በደግነትና ኢትዮጵያኖች በመፋቀር የሚያስወግዱት እንትን አይደለም። ይሄ ህግና ህግ ወይም ትልቅ ነገር መንግስት ያንተን ትክክል ማይሆነው ለምሳሌ እስኪ አስረዳኝ። አንደኛ አብዛኞቹ ኦልሞስት ከ90% በላይ ከተሳሳትኩኝ ታርሙኛላችሁ በኮሜንት በሳውዝ አፍሪካ ያላችሁ ኢትዮጵያውያን የሚሰሩ ስራ ሳውዝ አፍሪካውያን ለ30 ደቂቃ መስራት የማይፈልጉትን ነው። አሁን ኢትዮጵያውያን ስራዎቻቸውን ወሰዱባቸው የምትለው የኦፊስ ስራ ቢሰሩ የመንግስት ስራ ቢሰሩ እነሱ የሚሰሩትን ስራ ቢሰሩ ነው። ኢትዮጵያውያን ነቅለው ቢወጡ ሳውዝ አፍሪካውያን 30 ደቂቃ ያን ስራ አይሰሩትም። እኚህ ኢትዮጵያውያን ይህን ስራ ሰርተው የቤት ኪራይ ይከፍላሉ። በነገር ላይ እንደውም እኮ ሳውዝ አፍሪካውያኖችን መቅጠር ይፈልጋሉ፣ ግን የስራ ባህል ስለሌላቸው ነው የማይቀጥሯቸው። ቬሪ ሌዚ ናቸው። ሌዚ መሆናቸው ጠቅሟቸዋል ለኛ ለኢትዮጵያውያን። ቢኮዝ ሌዚ ኦን ቶፕ ኦፍ ዛት ኤክስትራቫጋንት ናቸው። ገንዘብ ሴቭ ማድረግ አይወዱም። 10,000 ራንድ ለአንድ ኢትዮጵያ ለአንድ ሳውዝ አፍሪካ ቢሰጠው በአንድ ጀምር በልቶ ይጨርሳል። የኢትዮጵያውያን ትልቁ ጥቅማቸው ያ ነው። የሳውዝ አፍሪካውያንን ኤክስትራቫጋንሲ ባህሪ ተጠቅመው ነው ገንዘብ ሜክ የሚያደርጉት። ቆጣቢ ቢሆኑማ ስፔንድ አያደርጉ። ሁለተኛ ስራ አይወዱም። ስራ የሚሰሩ ቢሆኑ ኖሮማ እኛ አካባቢ ላይ ሱቁን የምንሰራው እኛ ነን ውጡልን ይሉ ነበር። ኢቨን ኢትዮጵያውያን የሚሰሩት ስራ ገንዘብ እንደሚያስገኝ እንኳን አያውቁም። እኚህ ኢትዮጵያውያን እስከሚገባኝ ድረስ ይሄን ገንዘብ ሰብስበው በኮሚኒቲ ጉዳይ ላይ ይሳተፋሉ። ገንዘብ በሚያስፈልጉ ሰዓት፣ እርዳታ በሚጠይቅ ሰዓት ተባባሪ ናቸው። የቤት ኪራይ ከፍለው ይኖራሉ። ብዙ አፓርታማ ቤቶችን ተከራይተው ይኖራሉ፣ ይከፍላሉ። ስለዚህ ምንም ከነሱ ከሚሰሩ ስራ ጋር የሚያገናኘውን ስራ አይደለም ኢትዮጵያውያን የሚሰሩት። ኢትዮጵያውያንን አሁን የጎዳቸው ይሄንን ነገር ሲስተማቲካሊ መጠቀም ነው የጎዳቸው፣ በብሔር ተከፋፍለው እና እሱን ብታስበን ለማለት ነው። ቴዲ ስለ ኢትዮጵያ ብቻ ስለምታስብ ይሆናል ኢትዮጵያውያኖች ጆሮ ውስጥ ገቡ። እኔ ሊስት ሰጠሁ። ሊስት የሰጠሁ የሰውን ብዛትና የኢትዮጵያውያኖችን ሚና እንድታይ ነው። ለዚህ ነው 1.1 ሚሊዮን ዚምባብዌያኖች እንዳሉ፣ ሞዛምቢክ በብዛት እስከ 466,000 እንዳሉ የነገርኩ። ስራቸውን ወሰዱባቸው ብዬ ያልኩት ኢትዮጵያውያኖችን አይደለም።
ኢትዮጵያኖች የሚሰሩት ስራ እንዳልከው አሁን ኢትዮጵያኖች አንድ ክፍል ተከራይተው 5-4 ሰው አዛች ክፍል ውስጥ እያደሩ ስራ ሊሰሩ ይችላሉ። ሳውዝ አፍሪካዊ እንደዛ ማድረግ አይፈልግም። ብቻለው አንድ ክፍል ይዞ ታውቃለህ እንግዲህ እየበላ እየጠጣ መኖር ነው የሚፈልገው። ያቺ ፕሮሰሷን አይችሏትም። እቺ መሻገሪያዋን እቺ የችግሯን ጊዜ አይችሏትም ማለት ነው። ወይ በቀን አንዴ እየበላ ወይም ያላቸውን ገንዘብ እነሱ ጥሩ ምግብ ይበላሉ፣ ጥሩ ይለብሳሉ። እንደዛ ነው የሚፈልጉት። እና ቴዲ አስተያየትህን የኔን ሳይሆን ያንተን እስኪ አሳድገው። ከኢትዮጵያኖች ራቅና ችግሩ የኢትዮጵያኖች ያመጡት አይደለም፣ ኢትዮጵያኖች ሶልቭ ሊያደርጉት የሚችሉ አይደለም እያልኩ ነው። ስለዚህ ችግሩ አጠቃላይ ነው። ህዝቡ አሁን ቡድኖች ተፈጥሯል። ይሄ ኮዝ ሰለብ ሆኗል። ይሄ ምን ማለት ነው? ይሄ ኮዝ ሆኗል። ለተጨቆነ ሰው ለከፋው ሰው ይሄንን እንደ ኮዝ አድርገውታል ማለት ነው። ሊጋል ኢሊጋል ኢሚግራንት ይሄንን ስሉ እነሱ ኢትዮጵያዊ ወይም በመልክህ በመናምን ለለዩ ይችላሉ። ወይም አንድ ሁለት የደረሰ አደጋ በቅርብ ያየ ነው ኢትዮጵያኖች ላይ ስለሆነ ነው። ግን ዋናው ነገር እሱ አይደለም። ዚምባብዌዎች አሉ በእርሻ በመናምን ሁሉ ስራ የሚሻሟቸው። ይሄ ነው ያመጣው። ለዚህ ነው ማርች ኦር ኦፕሬሽን ዶዶላ የተፈጠረው ማለት ነው። እነኚህን ሰዎች በጅምላ ለመከላከል ነው። እሺ ወደ ሶሉሽኑ ምን ይመስልሃል? ወደዛ ልግባ፣ ወደ ክሱ ሳይሆን እኔ በአጠቃላይ ማለት የምፈልገው ይሄ ኢትዮጵያኖች ኮዝ ያደረጉት መጥፎ ስለሆኑ ስላታለሉ አስጨምሮ ስለሸጡ አይደለም። ይሄ ችግር የመጣው 2.5 ሚሊዮን ኢሊጋሎች አሉ እና ይሄ ሶሳይቲ ውስጥ ችግር እያመጣ ነው። ትምህርት ቤት እየተጣበበ ነው። ለሕክምና የሚሄድ ሰው እየተጣበበ ነው። አሁን አንተ በኢትዮጵያ ደረጃ ራሱ የሆኑ ሰው ስም አልጠራም እንግዲህ የሆኑ ሰዎች አንድ አካባቢ አፓርትመንት ተከራይተው ይኖራሉ። የኢትዮጵያ ሕዝብ አሪፍ ነው አፓርትመንቱ እኮ ባዶ እንዳሁን ተከራዩ አይልም። አጣበቡን ነው የምለው እነኝን ሰዎች። አይ ያንተ ሐሳብ